ውበቷ ውበቷ የዛች ልጅ ውበቷ ወይ 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 አይ ወንዶችዬ፣ ሀያት ተይ ተይ፣ የሰው ሙዚቃ እንዳታበላሽ። እንዴት አመሻችሁልኝ? ደህና ናችሁ ወይ? ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ ሁላችሁንም ውዶችዬ። ሀይሚዬ እንግዲህ ዛሬ ከሄኖክ ጋር መታለች። አንድ ላይ ይመጣሉ ስንል ያው ዛሬ ደግሞ ዞር ዞር እያሉ ነው መሰለኝ። ብሩኬን በሌላ ቤት ጠብቄው ነበረ። ምናልባት ያው ሁሌ እንደዚህ አይነት ጥሩ ነገር መስራት ልማዳቸው አይደል? እና ያው በአንዱ ቤት ይመጣሉ ብዬ ነበረ። ብሩኬን ግን አላየሁትም። እና እንግዲህ ባለክበት ሰላም ይብዛ ወንድማችን። ተናፍቃል። ነገ እንደምትመጣ ከቅመሟ ጋር አንድ ላይ እንደምትመጡልን ተስፋ እናደርጋለን። በነገራችን ላይ ቲክቶክ የመጣ መስሎኛል፣ እርግጠኛ አይደለሁም። እስኪ የሆነ ስቶሪ ላይ ያየው ነገር መሰለኝ እና የመጣ ይመስለኛል በቲክታክ ማለት ነው። እና ዛሬ ደግሞ ላይቭ ላይ ይገባሉ ምናምን እየተባለ ነው። እንግዲህ እኔ አላቅም፣ ሊገቡም ላይገቡም ይችላሉ። አልሰማውም፣ ግን ባለፈው እንገባለን ምናምን ሲል አውርቷል። ቀጠሮ ይኖረው አይኖረው አላቅም። ብቻ ዛሬ ጁምአ ስለሆነ ሜቢ ሊገቡ ይችላሉ። ለማንኛውም ሀይሚትዬ እንግዲህ ፏፈሽ ብላ መታለይ። አላማረባትም? እንዴት እንደማረባት የኔ ቆንጅዬ፣ በጣም ነው የምታምረው። እና የማን ነው የብሩኬ ንግስት ሁሌም ይመርብሽ። ለማንኛውም ውበቷ ቀን በቀን ይጨምራል። የብሩኬና የሀይሚዬ ውበት ቀን በቀን ነው የሚጨምረው ነው የምላችሁ። እና መሻአላ ብያለሁ። እና ወዶችዬ እንግዲህ ከሄኖክ ጋር ይቅርታ ልትባባል ነው። መቼ ተጣልተው ነው ትላላችሁ? እዚህ ጋር ጥያቄ ምልክት ይቀመጥበት ይሰመርበት። መቼ ተጣልተው? ለማንኛውም እንግዲህ ይቅር መባባል ትልቅነት ነው ውዶችዬ። አንዳንድ ኮሜንታ ያለው ደግሞ እና ለምንድን ነው አንቺ ጥፋተኛ አይደለሽ ለምንድን ነው ይቅርታ የምትይው ምናምን የምትሉ ሰዎች አላችሁ። ዝም ብላችሁ በቃ እንደው ምን ይሻላቸዋል? ኢቭን እንኳ ጥፋተኛ ምናት ሁላቸውም እዛ ጋር ጥፋተኛ ናቸው። ሀይሚዬም ጥፋተኛ ናት፣ ሄኖክም ጥፋተኛ ነው፣ ፍፄም ጥፋተኛ ነው። አለቀ። ሁላቸውም ጥፋተኛ ናቸው። ብሩኬም እንደዛው። እና እንደዚህ ነሽ ምናምን አይባልም። ኢቭን ጥፋተኛ እንኳን ባትሆን ይቅርታ ማለቷ ለሷ ትልቅነት ነው። ገባችኋ? ይሄ ሰው ይቅርታ ስላለ ዝቅ አለ ማለት አይደለም። ገባችኋ? በጥፊ ስለመታቸው ይቅርታ አለችው። ትክክል ናት፣ ጥፋተኛ ናት። በጥፊ መማታት አልነበረባትም፣ ግን በሰዓቱ ስሜታዊ ስላደረጋት መታችሁ። አለቀ። በሰዓቱ ትክክል ነኝ ብላ ያሰበችውን ነገር አደረገች። እሱም ሄኖክም ትክክል ነኝ ብሎ ያሰበውን ነገር አደረገ። ሀይሚዬም ብላችኋለች። እንግዲህ እኔ ማብራራት አይጠበቅብኝም። እና እንደዚህ የምትሉ ሰዎች ምንም ችግር የለውም። ትልቅነት ነው። ይቅርታ ትልቅነት ነው። ሲጀመርም ደግሞ ድራማ ነበር። ያው አልሐምዱሊላህ ይሄ ግራ የገባው ድራማ እኛን ጭንቀት ውስጥ የከተተን የመጨረሻ የምሬ ነው። እኔ ራሱ ቴሬር በቴሬር ያደረገኝ ፕራንክ ምንድን ነው ድራማ ቢኖር የአሁኑ አይዲያቸው ነበር ብሩኬና ሀይሚዬ። እና አልሐምዱሊላህ አለቀ። ለማንኛውም አሁን ሰላም ወርዷል። ፍቅር በፍቅር ናቸው። አንድነታቸው፣ ፍቅራቸው፣ መተሳሰባቸው የምር ጀማው በጣም ደስ ይለኛል። ግን ይሄ ነገራቸው ማለት ነው የሆነ ፍቅር ናቸው። በቃ ይሄ አብረው አንድ ላይ የሚተሳሰቡት ነገር ምናምን እኛ እንደምናስባቸው አይደሉም ውዶች። የምር ሁላቸውም እዛ ጀማው ፍቅር ናቸውና ዝም ብለን በአካል ቀርበን የማናቃቸውን ሰዎች ምናምን ዝም ብለን እንትን ባንላቸው ጀጅ ባናደርጋቸው ውጭ ላይ እኛ በ20 ደቂቃ በ30 ደቂቃ ባየነው ቪዲዮ የሆነ ያልተገባ ስም ባንሰጣቸው ጥሩ ነው። የምሬ ነው። ያልተገባ ስም ባንሰጣቸው ጥሩ ነው። እዚህ እየሰሩ ያሉት ስራና ስራ ነው። ሀይሚዬና ብሩኬ ፍቅር ከሆኑልን ሁሉም ፍቅር ከሆኑልን እኛ ምንም ነገር ሌላ ነገር መፍጠር የለብንም፣ ሌላ ችግር መፍጠር የለብንም። እና ሀይሚዬና ብሩኬ ያው የሚዲያ ሰዎች ናቸው። መጥፎውንም ጥሩውን ነገር ይቀበላሉ። ግን ደግሞ ያው እኛ ደግሞ ለራሳችንም ጥሩ ስላልሆነ እንደዚህ መጥፎ ነገር ኔጌቲቭ ነገር ሁሌ እንደዚህ አይነት መጥፎ ነገር የምትናገሩ የምትጽፉ ሰዎች በቃ እረፉ በቃ። እና ስለእናንተ ብዙ አላወራም። ለማንኛውም ይቅርታ ትልቅነት ነው ለማለት የሚለውን ነገር ለማስተላለፍ ያክል ነው ማለት ነው። ሁላችንም እናውቃለን ይቅርታ ትልቅነት እንደሆነ ማለት ነው። እና አንድ ሰው የሆነ ባያጠፋ እንኳን ይቅርታ ሲል
እሱ እንደተሸናፊ ምናምን አድርጋችሁ አትቁጠሩት። በቃ አሸናፊ ነው። ይቅር ባይ ዝቅ የሚል ሰው ሁሌም አሸናፊ ነው። ተሸናፊ አድርጋችሁ አታስቡት ውዶች። እና ይሄ በፈጣሪ በሰዎችም ዘንድ ተወዳጅ የሆነ ነገር ነው እና ሁሌም ለሰዎች እንትን ማለት አለ አይደለም። ባናጠፋም እንኳን ይቅርታ ማለት አንዳንድ ቦታ ላይ አለ የሆነ ይቅርታ ልናደርግላቸው የሚከብደን ነገሮች ማለት ነው። የሚከብዱ ነገሮች አሉ፣ ግን ደግሞ እነዛን ነገሮችም በይቅርታ ብናልፋቸው ለኛ ይጠቅመናል እንጂ የሚጎዳን ነገር አይኖርም ማለት ነው ውዶችዬ። እና ይሄ ደግሞ ምንም ቀላል ነገር ነው፣ ምንም እንትን የሚል ነገር የለውም። እና እንደዚህ አይነት ኮሜንት ስላየሁ ነው እና ፍራንክ ለማድረግም አስባ ነበረ፣ ብዙም አልተሳካላትም። ዛሬ እንግዲህ ሀይሚዬ ትንሽ ግን እያሳመነችው ነገር ነበረ፣ ያው መጨረሻ የነገረችው እንጂ ማለት ነው። እና ይመቻችሁ፣ ስላየንሽ ደስ ብሎናል። ቅመሟ እንግዲህ ነገ በጥሩ ቪዲዮ እንደምትመጡልን ተስፋ እናደርጋለን። ሰላማችሁ ብዝዝት ይበልልን። ነገ በጥሩ ነገር፣ በጥሩ ቪዲዮ፣ በጥሩ አይዲያ እንደምትመጡ ተስፋ እናደርጋለን። ቅመሟ እንግዲህ አበባ እየቆረጠች ምናምን አታምርም? ለንጉሷ ልሰጥ እና በጣም ደስ ይላል። እንደዚህ ፍቅር በፍቅር ስትሆን እኮ እንዴት ደስ እንደሚለን። ጥላት ቅጥል ይላል፣ እኛ ደግሞ በጣም ደስ ይለናል። እና ወዶችዬ ሁሌም ወደፊት ሀይሚዬና ብሩኬ ሰላማችሁ ይብዛልን። እንወዳችኋለን። ባይ ባይ ጨረቃ ፋሚሊ ሁላችሁም ቻው።